ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ደግሞ ሆዷን ካያችሁት እንዴት እንዳበጠ ማለት ነው። ገባችሁ አይደለ? ከታች ምን ትመስላለች ከላይ ምን እንደምትመስል ማለት ነው። ዛሬ አይተናል። ሲጀምር ይሄ በዚህ ሰዓት መጣ ራሱ በቲክቶክ አይተናታል። ጸጉሯን ተሰርታ ምናምን የሆነ እኔ ምለው ማለት ነው። ከትላንት ወደ አሁን ባለፈው ከነ ብሩኬና ሃይሚን ስታገኝ የነበረው ፎቶና ወይ ደግሞ ቪዲዮና ዛሬ ያለችውን ቪዲዮ በደንብ ይዩ ማለት ነው። በጣም የተለያየች ናት። ገባችሁ አይደለ? ምክንያቱም እርጉዝ አይደለችም ስንል ገባችሁ። አሁን ባለፈው ሆስፒታል ስትመረመር የሆነ ሆዷ ትልቅ ስለሆነ እርጉዝ ትመስል ነበር። እርጉዝ ናትም ብለናል። ነገር ግን ደግሞ ዛሬ ስታዩና የባለፈው ቪዲዮዎቹን ስታዩ ደግሞ የለበሰችው ልብስ ጭራሽ ሲቀጥል ማለት ነው። እዚህ ጋር የዛ ቀን የለበሰችው የተወጣጠረ አይደለም ምናምን ልትሉኝ ትችላላችሁ። ነገር ግን ማለት ነው የለበሰችው ቲሸርት ነበረ፣ ነጭ ቲሸርትም የለበሰችው በዛ ላይ ደግሞ የሆነ ሌላ ቲሸርትም ለብሳ ነበረ። ነገር ግን ጭራሽ አይመሳሰሉም። ገባችሁ አይደለ? ይሄኛው ደግሞ ይሁት እስቲ ገባችሁ። ይሄን አክል የሚወጣጠር ልብስ አይደለም የለበሰችው የነበረው። ነገር ግን ዛሬም ደግሞ የለበሰችው ቲሸርቱ አንድ አይነት ነው። ነገር ግን ሆዶ አበጠ በጣም ገባችሁ አይደለ? ይሄ እኮ ቢያንስ እንዴት ነው የአንድ ወር እርግዝና በጣም እየጨመረች ነው። ገባችሁ አይደለ? የአንድ ወሩን አንድ ቀን የአራት ወር ታረጋለች፣ አንድ ቀን ደግሞ ሌላ ታረጋለች ማለት ነው። ገባችሁ አይደለ? እኔ በጣም ነው የገረመኝ። እንዴ ጭንቀት እኔ ደግሞ ለኔ ንገሪኝ በቃ። አሁን እኮ ልንከራከረው ነገሮችን ልንቋጫ አይመጣ ነው። እኔ ነኝ ባለቤቱ እኮ እኔ ነኝ አይደል እኮ። እኔ ለሷ ነግራታለሁ። ትምጣም በቃ ችግር የለም። ለኔ ብቻ ንገሪኝ። ለምን ደምስ ነግራት አንተ ምን ችግር አለ? አክቹአሊ እንደዛ ብታደርጊም እኮ ኖርማል ነው። ለኛ ብትነግሪኝ እና በስርዓት ችግር የለም። ትምጣና ይሄ ሚፍታ የሚባሉ ራሱ በጣም አሽቃባጭ ነው። የምሬን ነው አሽቃባጭ። እኔ አይመቸኝም። በዚህ አጋጣሚ ባልችበት ቢሆን ደስ ይለኛል። ቤኪ ደግመህ ደውላት እስኪ ለሃይሚ። እኔ ምንም ከሷ ጋር ምንም እንዳሌለ ነው የማውቀው። እንዴ በቃ እኔ አሁን እውነቱን ልትናገሪ እኮ ነው። በቃ እኔ ደስ ነው የሚለኝ በጣም ህይወቴ መስቀልቅል እኮ ነው ያለው። እኔ ሃይሚ ማጣት አልፈልግም። በቃ እንዴ እውነታችሁ እኮ ሶስታችሁ ስትሆኑ ነው የምነግራችሁ አለች። አሁን ያ ምን ነገር ልብኝ ነገር ልናገር እኮ ልጅ እሱ አይደለም ዋናው ነገር እሱ ነው አይደለም እኮ እሱ ንገሪንና ከዛ እንትን ፈጠር እስከዛሬ ድረስ የኔ አይደለም ልጁ እሷን መጥቻ ግንቻት ብቻ ነው የሄድኩት ምናምን። መጀመሪያ ስማኝ፣ ወንድ ልጅ ነህ፣ ስሜታዊ ትሆናለህ አይደል? ከዛ ድረስ ተጣልታችሁ ስትመጣ በጣም ስሜታዊ ሆነ ነበር፣ በጣም ተናደ ነበር። በሰዓቱ የምታደርገውን ነገር አታውቅም ነበር። ለምንድን ነው ደግሞ እየተደበርሽ ነው አሁንም ታጣይ ልታብሹ ነው የመጣ ምንም ይብስ ነገር የለም። እኔ ያለ ሲጀመር ማለት ነው ልጅቷ ሲጀመር እኔ ግራም ይገባኝ ምን ተጣቀላችሁ አስሬ እየጠራች ማለት ነው ሃይሚንም ብሩኬንም የሆነ እንትን ለማሳመን እየፈለገች ነው። ሲቀጥል ደግሞ ብሩኬ ደግሞ ሲቀጥል ማለት ነው አነጋገር በፍጹም አይችልም። ልንገራችሁ ግን ይችል ነበር። አሁን እቺ ልጅ ከመጣች በኋላ ነው አነጋገር የማይችለው ማለት ነው። አብርሃም ነበር አነጋገር አይችልም ምናምን የምንል የነበረው። ነገር ግን በዚህ አጋጣሚ የእውነት ፖሊስ ይዛ እስከ ቤት ድረስ እመጣለሁ ካለች አብሶ ማለት ነው አሁን ብሩኬ ምንም ሳያደርግ ወይም ደግሞ ክዶኛል ልንገራችሁ እዚህ ጋር ፖሊስ ይዛ ልትመጣ ትችላለች። ነገር ግን ማረጋገጫ የላትም። ልንገራችሁ ማለት ነው አንደኛ ዲኤንኤ አልተመረመረም፣ ሁለተኛ ደግሞ የብሩኬ ልጅ መሆኑን ማንም ሰው አያውቅም። ገባችሁ አይደል? እሷ ራሱ እዚህ ጋር ልጅ ከተወለደ በኋላ ነው እውነቱ የሚታወቀው። ፖሊስ ይዛ ሄደች፣ ምንም ይዛ ሄደች፣ ብሩኬን አሳሰረች ምናምን ሊባልም ይችላል ከዚህ በኋላ። ነገር ግን ልታሳስር የምችለው ምንም ልታረግ የምችለው የብሩኬ ልጅ ሲሆንና ሲረጋገጥ ነው። ገባችሁ አይደለ? እዚህ ጋር አልተረጋገጠም። ነገር ግን ፖሊስ ይዤ እመጣለሁ ምናምን ከዮቴ እንትን ልጁ የማሳደግ ግዴታ አለብን ምናምን እያለች የምታስፈራራው ማለት ነው። ገባችሁ አይደለ? ነገር ግን ዲኤንኤ ከተመረመረ በኋላ የብሩኬ ልጅ ነው ከተባለ በኋላ አባትነቱ ከተረጋገጠ በኋላ ብሩኬ ልጁን ማስተዳደር አልፈልግም ካለ ልጁን ከካደ ነው። ገባችሁ አይደለ? ብሩኬ ሊታሰር የሚችለው የሆነ ነገርም ሊሆን የሚችለው እንጂ ብሩኬ ምንም ሊደረግ አይችልም። በዚህ አጋጣሚ አሳስራለሁ ስላለች የሆነ ነገር እንዳይመስላችሁ። ማሳሰር አትችልም። ምክንያቱም ማሳሰር የማትችልበት ምክንያት ብሩኬ አልካዳትም። ልጁ እንደሆነ ደግሞ አልተረጋገጠም። ገባችሁ? ዲኤንኤ ሲመረመር ነው ልጁ እንደሆነ የሚረጋገጠው ማለት ነው። ስለዚህ እሷ አሁን ላይ እየመጣች ህይወታቸው መበጥበጥ ነው የምትፈልገው። ከዚህ በፊት ተናግሬያለሁ። እቺ ልጅ ብሩኬና በሃይሚ ህይወት ውስጥ ገብታ ህይወታቸው መበጥበጥ እንጂ የምትፈልገው ሪሊ የብሩኬ ልጅ ሆኖ አይደለም። ገባችሁ አይደለ? አንድ ነገር ልንገራችሁ፣ ሴት ልጅ ነኝ አይደል? ነኝ እሷም ሴት ልጅ ናት። ባለፈውም ተናግሬዋለሁ። እኔ የምንድነው ለምንድነው ሙድ የሚይዘው እኛ መሰባሰባችን ነው። ለምንድነው የፈለግሽው? በእንደዚህ አይነት መንገድ ካልሆነ እነሱ ማግኘት እንደማልችል ታውቃለህ አይደል? ምን ማለት ነው? በተለይ ደግሞ ሃይሚን ማግኘት አልችልም ነበር። ስለዚህ እውነቱን ልንገራችሁ ብለሽ ነው የምትሰበስብኝ? ምንድነው እውነቱ? እውነቱን እኮ ተናገርኩኝ። ልጁ የሱ አይደለም የሱ ነው። ያንን ደግሞ ሲጀመር ልጁ የሱ ነው ብለሽ እኮ መጀመሪያም ብለሽ ነበር። አሁን ለምን እንደፈለግሽ ነው እንጂ
ማለት እውነቱን እናገራለሁ ብላ ከቀጠረቻቸው ማለት ነው ልጁ የብሩኬ ልጅ ነው ብላ ነው መጀመሪያም የምታወራ የነበረው። ነገር ግን እነሱ የመሰላቸው ደግሞ ልጁ የብሩኬ ልጅ አይደለም ብላ እንደምታወራ ነው አስመስላ የቀጠረቻቸው። ገባቸው አይደለ? አሁን ለምን ብሩኬና ሃይሚ ለምን ያገኟታል እሷን ደጋግሞ ብሎ እንት እንዳትሉ ማለት ነው። ገባቸው አይደለ? ሃይሚ ደግሞ ለምን አታለቅስም ነው መሰለኝ። ከሆስፒታልም ስለወጣች ማልቀስ ስላቆመች ለምን ማልቀስ አቆመች? ለምን ደግሞ ሆስፒታል አትገኝም መሰለኝ። እንደዛ ለማድረግ ፈልጋ ነው ይመስለኛል ማለት ነው። ተጣልተሽ ለምን ችግር ውስጥ ነው? እኔ ረፊ በእናትሽ በጣም ትግስቴን እኮ ይዤዋለሁ። በጣም እየታገስኩሽ ነው። እኔም ይዤዋለሁ። ይኸውልህ አንድ ነገር ስማ፣ ህይወቴን እኮ ነው ያመሰቃቀልሽው። ለምንድን ነው የማትረጂው? አንድ ነገር ስማ፣ ህይወቴን ነው ያመሰቃቀልሽው። አንተም ህይወቴን ነው ያመሰቃቀልሽው። የምንም ያንቺ ህይወት ያመሰቃቀልኩበት የለም። የኔ ልጅ አይደለም፣ አይመለከተኝም። በደንብ አድርገህ ታውቃለህ። እኔኛ አይደለሽም እንዴ? ለምንድን ነው ከኔ ማጥቶች? የራስሽ ጉዳይ ባክሽ። አትዋሽ። ጭራሽ ደግሞ እኔ ላይ ለመቆጣት ወይ እንትን ለማለት ነው። እስከዛሬ ድረስ ዝም ብዬሽ እሱ ትንሹ ነው። እስከዛሬ ድረስ ወንድ ስለሆንክ ማምጣት የምችለው ነገር ያለ መስሎ ከሆነ ተሳስተሃል። እሺ እኔም ደግሞ ያው ስማኝ፣ እኔ በዙሪያዬ ቤተሰቦቼ ላይ ኖር ይችላል፣ አጠገቤ ማንም እንዳይኖር ይችላል። መምጣት ለምን አስፈልግ ግን ደግሞ ማለት ነው ምንም ነገር ማድረግ የማልችል መስሎ አስበህ ወይ ደግሞ እንደዚህ አይነት ስሜት ሰምተህ እኔ ለራሴ አለ አሁን ለዚህ ነው የጠራሁት። አዎ አንቺ ጤነኛ አይደለሽም እንዴ? ሲቀጥል ደግሞ እኔ ልጄን የማሳደግ አቅሙ ሳይኖር ቀርቶ ወይ ደግሞ ነገር ሳይኖረኝ ቀርቶ አይደለም፣ ግን ልጅ ያላባት እንዲያድግ ስለማልፈልግ ነው። ደግሞ ሲጀመር ልጅ ያላባ ይሄ ሲጀመር የሴት ባህሪ ነው። ገባችሁ አይደል? ልጅ ያላባት አላሳድግም፣ ልጄን ማሳደግ አቅቶኝ አይደለም ምናምን ማለት ነው። ሲቀጥል ይሄ ልጅ ማለት ነው ልንገራችሁ የብሩኬ ልጅ እንዳልሆነ እነግራችኋለሁ በእርግጥ ማለት ነው። ገባችሁ አይደለ? ነገር ግን ልጅቷ የፈለገችው አሁን ሃይሚንም ምን እንደፈለገች አላቅም፣ ወይም ደግሞ ከብሩኬ ህይወት ውጪ ልትላት ነው የቀጠረቻት ማለት ነው። ምንም አይነት ሌላ ነገር የላትም። ገባችሁ አይደለ? እቺ ልጅ የመጣችው ሲጀመር እኔ ይመስለኛል የዛ ሰዓት ራሱ ብሩኬን የሆነ ነገር እውነት ነው ብሩኬ የሆነ ነገር አስነክታኝ ነው አብሬ ካደርኩም ያለው ማለት ነው። ገባችሁ? የሆነ ነገር አስነክታም ሊሆን ይችላል። ገባችሁ? እዚህ ጋር ምንም የምናቅ ነገር የለም። ከሃይሚና ብሩኬ አንድ ላይ ሲሆኑ ቀንታ ጠርታውም ሊሆን ይችላል። ብሩኬ ግልጽ አድርጎ አልተናገረም እንጂ ማለት ነው። እኛ ምንም የምናቅ ነገር የለም። ለምንድን ነው አባቱ ማፈልጊው? እዛ ሄደሽ ምንድን ነው ራስን ምናምን ምንም እኔ ልጅ አይደለሁም። አንቺ ሴትዮ እኔ በ100% ኮንፊደንስ ሆኜ ሄድኩት እኮ እኔ የኔ ልጅ ስላልሆነ ነው። ገብቶሻል አይደል? ያም አባት ድረስ አንገቴን ይገፍቻለሁ እንጂ ስለሌለ ነው አጠገቤ አንተን መጥቶ ማንቁርተን ይዞ ያንተ ልጅ ነው ልጅህን መጥቶ ስለሌለ ያን ደግሞ ለማድረግ እኔ ያላንስ ነገር እኮ በዚህ ልክ ራሴን አዋርጄ የመጣሁት ልጅ ያላባት እንዲያርግ ስለማልፈልግ ነው። አሁን ቢሆን አሁን ምንድነው እሱ ስነግርሽ አይመለከተኝም። ሲጀመር ይሄ እኮ ባህሪያቸው ነው የቡታጀራ ሴቶች ማለት ነው። ባህሪያቸው ነው። እኔ ራሴን አስዋርጄ እኮ እንደዚህ ምለምን ራሴን አዋርጄ እኮ እንደዚህ ማፈቅር ራሴን አዋርጄ እኮ እንደዚህ ማደርግ እኮ ስለምወድ ነው ስለማፈቅር ነው። እቺም ደግሞ ምን ትላለች? ራሴን አዋርጄ እኮ አንተ ጋር የመጣሁት እኮ ልጅ ያላባት ለማሳደግ ስለማልፈልግ ነው። እንደዛ ዝም ያልኩት ይበቃል። እኔ ራሱ በጣም ነው ዝም ያልኩሽ እንዴ አንጠለጥልሻለሁ። በጣም ነው ዝም ያልኩሽ። ስነ ስርዓት ላይ ታግሼሻለሁ። ኧረ ባነካትና እዚሁ በቀበርካት እንከባበራለሁ። ነገርኩህ እኮ አሁን የጠራሽ ለምንድን ነው? መከባበር ካለብን አሁን ነው የምንከባበረው። እንደምታከብረኝ አሳይሻለሁ። ራሴን ዝቅ አድርጌ ራሴን አዋርጄ ስለመጣሁ ነገር ካሁን እኔ ህይወቴን ውጪ ከኔ ህይወት እኔ አልፈልግም። ለምንድን ነው የምወጣው? አልፈልግም ስላልኩ ሁሉም ነገር የሚቀርልህ ወይ ደግሞ እንትን የሚልልህ መስሎ ከሆነ ተሳስተሃል። እሺ እንደምትፈልጊው በቃ ልጁን ይመን አሁንም ቢሆን እንዲያምን ነው የምፈልገው። ልጁ እኮ ብሩኬ ማለት ነው አላደረኩም አላምንም ብለዋል። ሲቀጥል ደግሞ ማለት ነው እቺ ሴትዮ ይውት አሁን ይውላችሁ የእውነት የብሩኬ ልጅ ቢሆን ማለት ነው ዲኤንኤ ድረስ ትታገስ ነበረ። ነገር ግን የብሩኬ ልጅ ስላልሆነ ነው ሲወለድ ድረስ ጥቅም ስለምትፈልግ ነው። አሁን የብሩኬ ልጅ እንደሆነ አባቱ እንደሆነ ይመን ብላ ይመጣችሁ ማለት ነው። ገባችሁ አይደለ? ብሩኬ ግን እስከ 3 ወር ድረስ እታገሳለሁ ዲኤንኤ ያስመረምራለሁ ብለዋል። ገባችሁ አይደለ? እሷ ግን የፈለገችው ምንድነው ከዲኤንኤ በፊት ብሩኬ ልጄ ነው ብሎ እንዲያምን ነው የፈለገችው። ገባችሁ አይደለ? እንደዛ ነው የፈለገው። የጠራሽኝ እኮ እውነቱን ልንገራችሁ ነው እኮ ነው። ጓደኛዬ ስለሆነ ነው አይደለም። የጠራሽኝ ለምንድን ነው? ወንድ ልጅ ነው አይደል? የሰበሰብሽ ለምንድን ነው? የጠራሽኝ ለምንድን ነው? በቃ ይሄንን እውነት መናገር ስለነበረብሽ እኔ በተደጋጋሚ እኮ ነገርሽኝ። ዝም ያልኩት እኮ ማለት ነው። በተደጋጋሚ ነገርሽኝ እኮ ይሄንን ነገርኳችሁ፣ ግን ልታምኑ ፈቃደኛ አይደላችሁም። ሁላችሁም እኔ አልፈልግም ከአንቺ ጋር መሆን። እናንተ ነገር ያላችሁ ነገር ላለመበጠጥ ነበር እስከዛሬ ድረስ። ግን ሁላችሁም ራሱ ሲጀመር ከነሱ ጋር አብሮ ማለት ነው የእውነት የሃይሚና የብሩኬን ደስታ መበጥበጥ ባትፈልግ ኖሮ ማለት ነው ብሩኬ መጥቶ እሷ ጋር ሲያደር ሁለት ትመልስ ነበር። እኔ ባለፈውን ተናገርያለሁ። ነገር ግን የሁለቱም ደስታ አትፈልግም። ሁለቱም አንድ ላይ እንዲሆን ሲጀመር አትፈልግም። ልንገራችሁ። ገባችሁ አይደል? እስከ 6 ወር ድረስ ታገሳ። ሁላችን ነው ማታምኝልኝ እዩ በቃ። ግን በዚህ አጋጣሚ ማለት ነው ማስረጃ ለምን አታመጣም? ሁለቱም የሆነ የተጻጻፉት ነገር ቮይስ ካላችሁ የሆነ ነገር ካላችሁ ለምን አታመጣም? የምሬን ነው እኮ የእውነት ብሩኬ እሷ ጋር ሄዶ ካደረ ከእሷ ጋር የእውነት ብሩኬ ብዙ ነገር ካላት ተስፋ ከሰጣት ማስረጃ ማምጣት ትችላለች። ገባችሁ አይደለ? ሲቀጥል ደግሞ ዲኤንኤ መጠበቅ አትፈልግም። ከብሩኬ ጋር የሆነ ነገር በቃ ከብሩኬ ቅድሚያ ብሩኬ ከእሷ ጋር እንዲሆን ስለምትፈልግ ወይም ደግሞ 3 ወር ሙሉ ልጁ ሲወለድስ አብሯት እንዲሆን ስለምትፈልግ ነው እንደዚህ የምትሆነው ማለት ነው። ገባችሁ አይደለ? ስለዚህ የሆነ ማስረጃ ማምጣት ነበረባት፣ ግን የላትም። ማስረጃ የላትም።
ተጋጋሚ ነው ግን ልታምኑ ፈቃደኛ አይደላችሁ። ስሚ ለዚህ ጉዳይ እኮ እኔ መጥራት አይጠበቅብሽም። መጥራት ስለነበረብኝ የጠራሁሽ ነገር ለምን አንቺን መጉዳት አልፈልግም። ከዚህ በላይ ከዚህ በላይ የጉዳዮሽ አካል እኮ አላማሽ ምንድን ነው? እና ካላገባ ለምንድን ነው የምጠሪኝ? ለምን ጠራሽኝ ታዲያ? ያገባኝ ከሆነ ሚስቷ ተረጋግተህ ለማውራት ነው እየነገርኩህ ነው። ምን እያልሽ ነው? እኮ ጉዳያችሁን እሱ አልፈልግም ካለስ አይደለም እኔ ላይ መዛት ለምን አስፈለገ? እኔን ማስፈራራቱ ለምን አስፈለገ? ሲወለድ ድረስ አላምንም ብለሃል አይደል? የዛኔ ግን በደንብ አድርገህ ነው የምታምነው። እሱን እናያለን። እኔ ደግሞ በሙሉ ኮንፊደንስ ያንተ ልጅ እንደሆነ እየተናገርኩ ነው። እሺ አሁን እኛ ለምን ተሰበሰብሽን? ስለዚህ ይኸውልህ ከዚህ በኋላ እኔን ማትከባከበኝ ከሆነ እዚህ ሆዴ ውስጥ ያለው ልጅ ያንተ እስከሆነ ድረስ እኔ መከባከብ ግዴታ አለብኝ። አይ የምትል ከሆነ ደግሞ ፖሊስ ቤት ድረስ ነው ይዤ የመጣው። አንቺ ደግሞ ከዚህ በኋላ ተመልሰሽ እንድትመጪ አልፈልግም። ማለት አንቺ አሁን ለምን ነው የመጣሽው? እያስፈራራሽኝ አይደለም። ባይዘው እሷ ናት የመጣችው። አያችሁ አይደለ? ይሄ ያለ ነገር ነው። ምክንያቱም ለምንድን ነው ተቀላችሁ? ብዙ ሴቶች እንዳለ ማለት ሀይሚ ብቻ አይደለችም። ገባችሁ አይደለ? ቅድሚያ እነሱ ተጠቅሞ ጥሎ ገባችሁ አይደለ? ያ ሰው ይነሳል ሳይሉ ወይም ደግሞ እዛ ይቀራል ብሎ ያሰቡ ሰዎች ተነስቶ ለዚህ ሲበቁ ምንድን ነው የሚሉት? እኔ ነኝ ቅድሚያ የመጣሁት በእኔ ህይወት የገባሽው አንቺ ነሽ ብላ ነው አሁን ሀይሚን እያስፈራራቻት ያለችው። ገባችሁ አይደለ? ይሄ ነገር ብርቅ አይደለም። እሺ ምንም እንዳይሰማችሁ። ሲቀጥል በሩታም ደርሰዋል። ገባችሁ አይደለ? ለሩታም እንደዛ ነበር ያሏት። አንቺ እኮ አሁን የመጣሽው እኔ ቅድሚያ ነበርኩኝ ምናምን ነበር። ይሄ መጀመሪያም እንትን እየሰማነው ወይም ደግሞ የምናውቀው ነው። ገባችሁ አይደለ? አሁን ለሀይሚም እንደዛ ነው እያለች ያለችው። በእኔ ህይወት የመጣሽው አንቺ ነሽ መውጣት ያለብሽ እንጂ እኔ አይደለሁም መውጣው ነው። ገባችሁ አይደለ? ሲቀጥል ደግሞ እስከ 3 ወር ድረስ አልታገስም። እስከ 3 ወር ድረስ ሆዴ ውስጥ ያለውን ልጅ ትንከባከባለህ፣ እኔንም ትንከባከበኛለህ። ሀይሚና መፍታ ከኛ ህይወት ይውጡ ነው። ገባችሁ አይደለ? እንደዛ ነው እያለች ያለችው። ሰሚኛለሽ? ምን እያልሽ ነው? እኮ ጉዳያችሁን እሱ አልፈልግም ካለስ አይደለም እኔ ላይ መዛቱ ለምን አስፈለገ? እኔን ማስፈራራቱ ለምን አስፈለገ? ፖሊስ ቤት ድረስ ይዤ መጥቼ የሚሆነው ነገር እናደርጋለን። ፖሊስ ይዛ ብትመጣ ራሱ ማለት ነው። ገባችሁ አይደለ? እዚህ ጋር ማለት ነው ትክክለኛ መረጃ ከሌለ ብሩኬ የኔ ልጅ ነው አይደለም ብሏል። አላመንም። የኔ ልጅ አይደለም ብሏል። ነገር ግን ዲኤንኤ መጥቶ የብሩኬ ልጅ ነው ተብሎ ልጁ የራሱ እንደሆነ ፖሊስ ሲያረጋግጥ ነው የብሩኬ ልጅ ነው ተብሎ ብሩኬ እንዲረዳ ራሱ ገባችሁ። ከሷ ጋር መሆን ምንም ግዴታ የለበትም። በየወሩ ተቆራጭ ይሰጣል ለልጁ ነው እንጂ ብሩኬ ከሴቷ ጋር መሆን ግዴታ የለበትም። ገባችሁ አይደለ? ነገር ግን ተቆራጭ እንዲያደርግ ይደረጋል በህግ ማለት ነው። ነገር ግን እሱም ደግሞ የሚሆነው የብሩኬ ልጅ እንደሆነ ሲረጋገጥ ነው። እዚህ ጋር ፖሊስ ይዛ መጣች፣ ምን ይዛ መጣች፣ ምንም ሊደረግ አይችልም። አላመንኩም ካለ አላመንኩም ነው። ዲኤንኤ ታምጣ፣ ማስረጃ ታምጣ፣ ከዛ በኋላ መርዳት ይችላል እንጂ ከሷ ጋር የመሆን ግዴታ የለበትም። ነገር ግን ይሄ የሆነ የማስፈራሪያ እንትን ነው መሰለኝ፣ ፖሊስም ማለት ነው። ፖሊስ አንድ ሰው አንቺ ጋር መሆን ካልፈለገ አስገድለሽ ነው የምታደርጊው? ኧረ ተዋት። እኔ ሲጀመር ስሚ፣ ሲጀመር ነገሮች አሁን በጣም ገብተውኛል። ሆን ብለሽ ሲጀመር ነው ለማጣላት ነው ለማጣላት ልታስፈራሪ ከእናንተ ህይወት እንደወጣ እቺ ብትከፈት ከምትወድቅናት እቺ የሚፈልገውን ነገር እኮ ተናገረ። እኔ ስለወጣሁ እሱ የሚንከባከብሽ መስሎኝ ካለሱ አትወቅሱ ነው የምፈልገው። ስሚ እና ሀይሚን ለምን ምንድን ነው የምትያት? ሀይሚን ከዚህ በላይ እንድናገር አታድርጊኝ፣ አትገፋፉኝ። ከዚህ በላይ እንዳደርስ አለብኝ ነው እያስፈራራሽ ነው። ላይሽም ላገኝሽም አልፈልግም። አለቃ እየዘርፍ አይደለም እያስፈራራሽ ነው፣ እየተናገርኩሽ ነው። አንቺ ምንድን ነው ከበታ እንደውም ሀይሚን እርግጠኛ ነኝ ሀይሚን እንደውም እልህ ውስጥ እያስገባቻት ነው። ገባችሁ አይደል? እንደውም ሀይሚ ከብሩኬ ጋር እንድትሆን ነው የምታረጋት። እንደውም በዚህ እልህ ውስጥ ማለት ነው። ከዚህ በኋላ አጠገቡ እንዳይሽም እንደ በግድ እኮ የሚሆን ነገር የለም። ምን ትመስላለች? ይዋት እስቲ በደም የምሯንም ታወራ አራዝም ማለት እያስፈራራች ነው። እኔ ደግሞ ትልቅ ነገር መጠበቅ እንጂ ልዝትብኝ ምን ደራችኝ? የምር ግን እኔ ከእናንተ የምፈልገው ሁላችንም በዚህ ቦታ ሲጀመር ልጅቷ ይሄንን ነው የምትፈልገው። ሀይሚና ብሩኬ እንዲጣሉ ነው የምትፈልገው። ገባችሁ አይደል? ይሄንን ፈልጋም ነው ሁለቱንም ያገናኛቸው። ገባችሁ አይደል? ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ። ሰሞኑን ግን የማወራ ነገሮች ማለት በጣም ይቅርታ፣ ቤት ማለት የቤታችን የራሳችን ቤት አይደለም። ኦኬ አውቃለሁ። ቮይስ ራሱ ማለት ሳውራ ራሱ ያ ኤነርጂ የለኝም። ምክንያቱም አጠገቤ ሰው ሆኖ ማለት ነው። የምር የእውነት ነው። አጠገቤ ሰው ካለ ኤነርጂ የለኝም ለማውራት ማለት ነው። ገባችሁ? ለዛ ነው ይሄ ሰሞን የምሰራ ቪዲዮዎች አውቃለሁ ብዙ እንትን እንደሌለ ማለት ነው። ነገር ግን እከሳችኋለሁ። እሺ እኔ ብቻዬን ሆኜ ሆነ በቃ ሳውራ በጣም ኤነርጂ አለኝ። ነገር ግን እንደዚህ ደግሞ ሲሆን ብዙ እንትን የለኝም እና በጣም ይቅርታ ጠይቃለሁ። የሆነ ከተሳሳትኩኝ ምናምን ካለ ማለት ነው። በተረፈ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።